በዛሬው ቪዲዮ ከፖሊስ ለአብርሽና ለሄርሜላ መጥሪያ ተልኮ ደስታ መጥሪያውን ከእዩ ጋር ሆኖ ሲያቀብል ያለውን ቪዲዮ ነው የምናየው። እኔም ይኸው ከእናንተ ጋር ገና እኩል ላይ ነው። አንድ ላይ ቪዲዮን እናያለን፣ ሪያክት እናደርግበታለን። ቪዲዮን እስከ መጨረሻ ተከታተሉ። ከዛ በፊት ግን ሰላም ስላላልኳችሁ ሰላም ብያችሁ ልግባ። እንዴት ናችሁ የእንደ ተመልካች ቤተሰቦች? አለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ፣ ጤናችሁ፣ በረከታችሁ ብዝት ይበልልኝ እያልኩ ምናልባት እኔን ማታውቁኝ ሰዎች ካላችሁ እኔ ቡሱ እባላለሁ። ይሄ ደግሞ የእንደ ተመልካች ቻናል ነው። ስሙ መረዳት እንደምትችሉት ሀሳቦቻችንን እንደ ተመልካች ምንወያይበት፣ ቀልድ ባለው ነገር ቀልድ፣ ቁም ነገር ባለበት ነገር ደግሞ ቁም ነገር የምናወራበት ቦታ ነው። ሰብስክራይብ በማድረግ ምናልባት ወደፊት ልታገቡ የምታስቡ ትዳር ውስጥ ያላችሁን ሰዎች አንዳንድ የሚጠቅሙ ነገሮችን ልንወያይ ሀሳብ ልናንሸራሽር ስለምንችል ሰብስክራይብ እያደረጋችሁ ምርጥ ምርጥ ቪዲዮዎችን ማግኘት ትችላላችሁ። እንዲሁም ደግሞ ከማንም ቀድሞ ይህ ቪዲዮ እንዲደርሳችሁ የደወል ምልክቷን ማብራት እንዳትረሱ። በቀጥታ ወደ ቪዲዮ እንግባ። ከዛ በፊት ግን ያላልኳችሁ ነገር ይህን ቪዲዮ ሁላችሁም ላይክ እያደረጋችሁ ጀምሩ። ምንም በተመለከተ ተደጋገፉ፣ በደንብ ተደጋገፉ። ማለት ያው የምትሰሙት ነገር እሱን እዛ ስትሄድ ታወራለህ፣ ጣቢያ ሄደህ ታወራለህ። እንዴ ቆይ እኔ ከመቼ ወዲህ ነው የፖሊስ ምናምን ነገር መጥሪያ ግለሰብ መጥቶ ለሰው የሚሰጠው? እኔ እንደማውቀው ባለችኝ ትንሽ እውቀትም አትባለው እንግዲህ ስቀል ነው ብቻ እኔ ባለኝ እውቀት መሰረት ማለት ነው ፖሊስ ነው መጥቶ መጥሪያ የሚሰጠው። ግለሰብም በእርግጥ ሊላክ ይችላል፣ ግን እኔ ማውቀውን ነው የምላችሁ። ዛሬ በጥያቄያችሁ መሰረት ሄርሜላና አብርሽ እኔን እንዳስደበደቡ ደርሼበታለሁ። መረጃዎችን ሰብስቤ መጥሪያ ይዤላቸው መጥቻለሁ። እሺ ይህን ነገር ለህዝብ ለኦዲየንስ ምናምን ነገር ማድረስ እስከተፈለገ ድረስ መረጃውንም ምናምን ነገር መረጃውን ሳይሆን ማስረጃውንም ጭምር ብትነግረን ቆንጆ ነው ብዬ አስባለሁ እንጂ ኦዲየንሱ ሁሉንም ነገር የምትሉትን ነገር ዝም ብሎ መቀበል አለበት ብዬም አላምንም። አንደኞቹ እዛ ሄደው ደስታ ልጅ ያለውና ነገር ብሎ ዝም ብሎ ከራሳቸው ፈጣጥረው ያወራሉ። እነዚህ ደግሞ የፖሊስ መጥሪያ ምናምን ነገር ይላሉ። ምክንያቱም እና አብርሽ ምናምን ነገር አስመቱ ምናምን ብለው፣ ግን ለዛ ማስረጃው ምንድን ነው እንጂ ይሄ ኦዲየንስንም ለኦዲየንስ የምታቀርቡት ነገር እስከሆነ ድረስ ሙሉ ማስረጃውንም ጭምር ማሳየት አለባችሁ ብዬ አስባለሁ። ማታሳዩ አይነት ነገር ከሆነ እዛው በቃ በጓዳ መጨረስ ነው። ሰላም ቤተሰቦች እንዴት ናችሁ? አለን እግዚአብሔር የተመሰገነ ይሁን። ደስታ እንግዲህ ባለፈው ዕለት እንደ አጓጉል ነገር ሲያደርጉ ተመልክታችኋል ብዬ አስባለሁ። ግን ቆይ ማለት አስተውላችሁ ከሆነ ማለት ነው ከአብርሽ ጎን የነበሩ ሰዎች በጠቅላላ በሚባል ደረጃ ወደ ደስታ እየዞሩ ነው እና አብርሽ ሰው እያጣ ይመስለኛል። በእርግጥ ይሄ ነገር የሚገባው ወደፊት ነው፣ አሁን ይረዳዋል ብዬ አላስብም። ግን ቀስ በቀስ ደስታ በአብርሽ ዙሪያ ያሉ ሰዎችን እያንዳንዱን የራሱ ማድረጉ አይቀርም። እንቁጠር ከተባለ እኮ ማለት ነው ይኸውና ፈረንጆ አለ፣ እዩ አለ፣ ሌላ ማን ነበር? አቤልንም ባለፈው እያታለለው ነገር ነበር። ደግሞ አቤል ሄደ ማለት እንግዲህ አብርሽ ምን ያክል ፓወሩ እንደሚያጣ መገመት አይከብዳችሁ እና ለአብርሽ እየፈራውለት ነው። መጥሪያ ያለ ሄርሜላንም አብርሃምንም በአሁኑ ሰዓት ሄርሜላም አብርሃም ነው፣ አብርሃም ሄርሜላ ነው። የአንድ ሳንቲም ገጽ በቅንጅት እንዳደረጉት ደርሰንበታል። እሺ ቆይ እኔ ሰዎች አዲስ አሰራር ከመጣ ንገሩኝ እስቲ። ያስደበደበው አብርሽ ከሆነ ለአብርሽ ነው መጥሪያው የመጣው በሉ። ሄርሜላ ናት ደግሞ ካላችሁ ለሄርሜላ ነው የመጣው መጥሪያው በሉ። እንዴ ምን በመላ እንትን ይባላል እንዴ? ተጠርጣሪ ምናምን ነገር ብላችሁ ለየገላቸው ሌላ አይነት ደብዳቤ ምናምን ነገር ቢላክ እሺ ትንሽ አሳማኝ ነገር። አንድ ወረቀት እንዴት ነው ለሁለት ሰው ሄደው እንዴ? እኔ እኮ ቢያንስ ማለት ነው የምታረጉትን ነገር የምትሰክሱትን ሳክስ የምትዋሹትን ውሸት ማለት ነው መልክ ብታስይዙት እኮ ትንሽ ቅርጽ ቢኖረው ደስ ይላል። ለሁለት ሰው እንዴት ነው በአንድ ወረቀት እንትን የሚላከው? አሁን ብዙ ጊዜ አንድ ላይ ስለሚሆኑና ነገር በእርግጥ መልእክቱ ሊደርሳቸው ይችላል፣ ግን በየትኛውም አሰራር ማለት ነው ለየግል ነው እንትን ተጠርጣሪ እስከተባሉ ድረስ ለየግል ነው። በዚህ ጉዳይ ተጠርጥረሃል ተብሎ በዚህ ጉዳይ ተጠርጥረሻል ተብሎ መጥሪያ የሚላከው አንድ ላይ በጋራ አንብቦት በቴሌግራም ሼር የሚደራረግ አይነት እንትን የለም። አዲስ አሰራር ከመጣ ነገር መጥሪያ ምናምን ነገር ትንሽ የቆየ በኢሜይልም ሊሆን ይችላል የሚደርሰን አይታወቅም። እኔ አሁን ቼክ ሳላረግ ኢሜይልም ምናምን ነገር መጥሪያ ተልኮም ሊሆን ይችላል። ስቀልድ ነው። ለማንኛውም በጣም የሚያስጠላ ቀልድ እንደቀለድኩ አውቃለሁ፣ ግን ማለት ነው ብቻ ሁኔታቸው አስቆኝ ነው። ሲያደርጉት የነበሩት ሲናገሩ እንደነበረው አብሮ ብዙ ነገር ያሳለፈው ጓደኛው ራሱ እንዲቀየርበት ያደረገው አብርሃም
ያው በጥቅማ ጥቅም በአንዳንድ ነገሮች ብቻ ሸውዶታል። ብዙ ነገሮች አሉ እንደዚህ እንደዛ ለማለት ማናችሁም እዚህ ጋር ደፋር አይደላችሁ። ምክንያቱም ደስታ አፉን አውጥቶ ምን ያክል በገንዘብ ይሆናል እንደሚመካ ያሳየ ሰው ነው። እዚች ምድር ላይ የሚመካበት ነገር ገንዘብ እንደሆነ አይተናል። እንዴት ነው? ለምሳሌ ባለፈውም ብያለሁ። አሁን ዝም ብዬ ሃይላይቱን ልድገምላችሁ እንጂ ሰው ከፈለገ ፈጣሪ ነው የሚያበጅለት እንጂ 500 ሺህ ብር ስለሰጠ ቤት እገዛለሁ መኪና እገዛለሁ ስላለ አይደለም ሰው እንትን የሚለው። ምክንያቱም በንብረት የመጣ ሰው በንብረት ይሄዳል። በቃ አለቀ። ምንም ሌላ ቀመር የለውም፣ ሌላ ሳይንስ የለውም። በንብረት አታላ ያመጣው ሰው በንብረት ይሄዳል። እና አንተ አእምሮ በቃ በዛ በገንዘብ ምናምን ነገር ብቻ ስለተደፈነ ሌላ ነገር ልታስብ አልቻልክም። ኢቭን አለኝ ብለህ የምትላቸውን ሰዎች ራሱ ማለት ነው አሁን ወደዚህ ህይወት ከመቀላቀል በፊት ወደ እነሱ ላይፍ ከመግባት በፊት ያሉ ሰዎች ፈጣሪ ምናምን ነገር ለአንተ ያበጃቸው ሰዎች ማለት ፈጣሪ ለአንተ ያበጃቸው ማለት በቃ ለአንተ አስተካክሎ የሰጠ አይነት ሰዎች ናቸው እንጂ በገንዘብ ምናምን ነገር ያመጣው አይደለም። እንዴት ነው? ለምሳሌ እናታችንን ወላጆቻችንን፣ እህቶቻችንን፣ ወንድሞቻችንን በገንዘብ ነው ያመጣናቸው? እኛ ፈቅደን ምናምን ነገር እኛ መልካም ስለሆነን ወይ ደግሞ የእኛ ሀብት ምናምን ነገር እነሱን ለእኛ ጥሩ ያደረጋቸው አይደለም። ስለዚህ ይሄን ነገር ቢያንስ ስህተት ምናምን ነገር ቪዲዮ ከተቀረጸ በኋላ አይተህ ኦኬ እዚች ጋር ስህተት ብያለሁ ምናምን ነገር ብለህ ልታስቆርጥ ይገባ ነበር። እና አሁን ስለ ገንዘብ አለመታመን እዚህ ስታወራ በጣም የሚጣረስ ነገር ነው። የምታደርገው ነገር ሌላ፣ እያወራክ ያለከው ነገር ሌላ። አያስፈልግም። ምክንያቱም አንተ ያደረግከው ነገር ትክክል ነው። በየትኛውም ሰው እይታ ትክክል ነው። አንተ አንዲትን የተጎዳች እንስት የተሰበረው ልብሽን ልጠግንልሽ፣ የተጎዳው ጎንሽን ልጠግንልሽ እና ቆየሻው ሩታ ጉዳቷን ምናምን ነገር እናውቃለን። ለእኛ አትነግረም እዩ ግን ማለት ነው ያንን ጉዳቷን የምጠግነው አውሮፓ በመሄድ ምናምን ነገር ነው ብላችሁ የምታስቡት? ያንን ጉዳቷን የምጠግነው ቤት ምናምን ነገር ፌክ ወርቅ ምናምን ነገር ሲሰጣት ምናምን ነገር ነው የምጠግነው? እንደዛ ነው የምታስቡት? እኔ ፈጽሞ እንደዛ አይመስለኝም። ሩታ በዚህ ሰዓት የሚያስፈልጋት ይሄ ምድራዊ ነገር ማለት ይሄ ቁስ ምናምን ነገር ነክ ደግሞ ወይ ሀብት ምናምን ነገር ሳይሆን ሰው ነው የሚያስፈልጋት። ሰው ስላችሁ በቃ በትክክል ሰው የሆነ በትክክል መልካም ባል ሊሆን የሚገባ አይነት ሰው ነው የሚያስፈልጋት። አሁን ያን መልካምነቱን አይደለም ይሄ ሰው ቀድሞ እያሳየ ያለው። ይሄ ሰው ቀድሞ እያሳየን ያለው ገንዘቡን ነው እንዴ። እኛ መች ገንዘቡን ለሩታ ገንዘቡ ያስፈልጋት አልመቻለን። እኔ እኮ ይሄን ያክል የተቸገረች ሰው ምናምን ነገር ብትሆን እሺ ቢያንስ ይለፍላት ምናምን ነገር እሱን አግበታም ቢሆን ይለፍላት ልንል እንችላለን። ሩታ ሰው ነው እንጂ ያስፈልጋት ገንዘብ አይደለም። ጓደኞቿ ሆናችሁ ልትረዱ ባለመቻላችሁ በጣም አፍራለሁ፣ በጣም አዝናለሁም ጭምር ማለት ነው። እኔን ማስደብደብ አልነበረም የነበረባት። ለእኔ እንደውም የሆነ አንተ እንደምንም ብለህ ሩታን ያዝልኝ፣ እኔ ደግሞ ባሏን ይዛለሁ አይነት ነገር ነበረ መሄድ የነበረባት። ኧረ ተው ግን እሷ በጣም የሚያሳፍር ነገር እኮ ነው እያወራችሁ ያላችሁት እንዴ። ኧረ እኔ እኮ እሺ የደስታ እሺ ይሁን፣ እሱ አንዴ ቆርጦ የተነሳ ምናምን ነገር ሰው ነው። እዩ አፍ አውጥቶ አንተ ሩታን ያዝልኝ፣ ሄርሜላ ደግሞ አብርሽን ትያዝ። ኧረ ተው አይባልም። ኧረ ተው ምን እያላችሁ እንደሆነ ቢያንስ አገናዝቡ። ቢያንስ ቦታው ላይ ሳታገናዝቡ ብታወሩ ራሱ ቅድምም ብያለሁ ከት ይደረጋል አይደል? እንደ ቪዲዮ እኮ ነው እንጂ የሆነ ተያይዞና ነገር ከት መደረግ ማይችል ነገር አይደለም። ማስወጣት ትችላላችሁ እንደዚህ አይነት አጸያፊ ንግግር የተናገራችሁበትን ቦታ። እንደ አንድን ትዳር ለማፍረስ እንዴት ነው አንተ እንትን ያዝ አንተ እንደዛ አሁን እንደዛ መባባላቸው ቆንጆ ነው እየተባለ እኮ ነው አሁን እዚህ ጋር ግን አሻፈረኝ ስላሉ እኔ ያው የቪዲዮ መረጃ አለ እሱን ይዤ ያሉ የተደዋወሉበት የስልክ ጥሪዎችን ምናምን ይዤ ወደ ክስ ሄጃለሁ። እሺ ያንን አሰማና ያቺን አሰማና አሁን የተደዋወሉበት የስልክ ጥሪ ምናምን ነገር አለኝ ምትል ከሆነ ያንን አሰማን። ከሰማን በኋላ እናምናለን እንጂ ዝም ብለን ያላችሁትን ሁሉ ተቀብለን በቃ አንዴ እየተደሰትን አንዴ እየተበሳጨ ምናምን የምንቀጥል አይነት ሰዎች አይደለም። ባለሁለት ቀለበት ይዘህ ነበረ አርጊለት ቀለ ማነው ተጋውሮ ይነበርኩ ነገ ግን ከደስታ ጋር የሚመጣ አይመስልም እኮ ለወያሎች ሰጥቼልሻለሁ በር ላይ ወይ ሸጠውትም ሊሆን ይችላል ሸጠውትም ሊሆን ይችላል ታውቂያቸው እስኪ እኔ እኮ የእዩ መገለባበጥ በጣም ነው የሚያስቀኝ። እዩ እንደዚህ ግልብጥብጥ እኮ ነው የሚለው። ከዛን ደግሞ እዛ ጋር አብርሽ ምናምን ነገር በብር የገዛቸው ምናምን ነገር ብሎ ያወራል እንዴ። አሁን እዩ ታዲያ ምንድን ነው በዚች ቅጽበት ባለፈው ለሄርሜላ አይታችሁ ከሆነ አላውቅም ብቻ ቀለበት አርጊለት ምናምን ለአብርሽ ብሎ ቀለበት ሰጥቶ ለእሷ እንደሚያስብ ምናምን ነገር በቃ እነሱን እንደሚወድ የእነሱን አንድ ላይ መሆን እንደሚወድ ሰው አክት ካደረገ በኋላ እዚህ ጋር መጥቶ ደግሞ ይከሳቸው እንዲህ። እኔ ገንዘብ ግን ምን ያክል ፓወር እንዳለው በዚህ ቪዲዮ መመልከት ትችላላችሁ። እዩን በማየት ብቻ የምትሰሙት ነገር እሱን እዛ ስትሄድ ታወራለህ፣ ጣቢያ ሄደህ ታወራለህ ሁለታችሁ
ምንም በተመለከተ ሳናውቅ ደግሞ የተመኛ ልንቀር እንዴት ይኸው ከመንግስት አካል እኔ እኮ ቆይ እንዴት እንደሄዱ ነው የፈለጋችሁት? አብርሽ መኪናው ምናምን ነገር እየሾፈረ ሄዶ ፖሊስ ጣቢያ ሄድና እቺ ወረቀት ተሰጥታኛለች ከሳችሁኛል እንዴ ይሆናል ጠርታችሁኛል እንዴ እንዲል የፈለጋችሁት? ፖሊሶቹ ለምን አልመጡም እንዴ? እኔ እኮ በጣም አሁን እየሳልኩት ነው። አብርሽ በራሱ መኪና ፖሊስ ጣቢያ ምናምን ነገር ሄዶ እቺ ወረቀት ደርሳኛለች ምናምን ነገር ሲል ይሁን ለመዝናናት ምናምን ነገር የምታደርጉት እውነት ያዝናናል። በጣም ነው የሚያዝናናል። ምንም እርግጠኛ ያልሆንክበትን መረጃ ይዘህ ሄደህ እኔን መጥሪያ ብታመጣልኝ ምንም ጥቅም የለውም። ተረዳኸኝ? ስለዚህ እኔ ደግሞ ራሴን በደንብ አድርጌ መረጃውን ምስክር ቪዲዮ አለ፣ የስልክ ጥሪዎች አሉ ከነዛ ሰዎች ጋር ያደረገው ስታዝዝ የነበረው እነዛ ነገሮች ካሉ እኮ ማለት ነው አብርሽ ተጠርጣሪ ሳይሆን ወንጀለኛ ነው የሚባለው። ወንጀለኛን ደግሞ አንድ ዝም ብሎ ግለሰብ አይደለም መጥቶ ፖሊስ ጣቢያ የሚወስደው እንዴ። ቢያንስ እኮ ቪዲዮቹን እኔ ቀደም ብያለሁ፣ ለማሳመር ሞክሩ፣ መልክ ልትሰጡት ሞክሩ። እንዴት ነው አሁን ለምሳሌ መረጃ ካለ ምናምን ነገር አይጣራም ነገሩ። በቃ በግልጽ ይሄ ሰውዬ ወንጀለኛ ነው ተብሎ ፖሊስ መጥቶ ነገሩን እዛ ፍርድ ቤት ምናምን ነገር ያቆመዋል። የዛኔ እዛ ያሉ ነገሮች ፊክስ ይደረጋሉ እንጂ አሁን አልሄድም ቢልስ መብቱ እኮ ነው። አንተን ደስታን የታምነው የታውቆ ነው የሚሄደው። ፌክ ማተም ምናምን ነገር ቢሆንስ? ኢቨን ያሉ አንተ አሉኝ የምትላቸው መረጃዎች ውሸት ቢሆኑስ? ሸውዳችሁ ይላል ማለት ትችሉበታላችሁ። የተጎዳ መምሰል ትችሉበታላችሁ፣ በጣም ትችሉበታላችሁ። መቀባባቱን ማለቃቀሱን እዩ። ተው በቃ እውነት ራስን ከዚህ በላይ አታስበላ። በቃ ከና አብርሽ ጎን ባለፈው ነኝ እንዳላልክ አሁን እንደዚህ ስትል ሰው ራሱ ይገምታል እንዴ። አሁን እሺ ለምን ግልጹን አናወራም? ስንት ነው የተከፈለ? ደስታ ስንት ነው የከፈለ አብረኸው ምናምን ነገር እንድትሰራ? እዩም በነገራችን ላይ ምላስ አለው እኮ ቀልድ አይደለም ያዝ ነው። እዩና አቤል በጣም ምላስ ያላቸው ሰዎች ናቸው። እና ስንት እንደተከፈለ እስቲ ነገር ሄርሜላና አብርሃም በዚህ መኪና በዚህ መንገድ ሲወጡ በዚህ መንገድ አይቻቸው ሲገቡ እርግጠኝነት አይቻቸዋለሁ ይላል። እውነታ ሲጋለጥ ስለማትወዱ ለብሽሽቅ ነው የተጠራራችሁት ወይስ ቪዲዮ ለመስራት ነው? ለምን እዚች ጋር ቆማችሁ አሁን ያለውን ነገር የመጣችሁበትን ምክንያቱን ነገር ነገራችሁ አይደል? መጥሪያውን ሰታችሁ መጥሪያው እውነተኛ ከሆነ ፖሊስም ያምጣው እናንተም ማምጡት ችግር የለውም። ሰታችሁ እኮ መሄድ ነው። እዚች ጋር መበሻሸቁ ሌላ ነገር እንደፈለጋችሁ ያስታውቃል። እነዚህ ሰዎች ማለት ነው ፍርድ ቤት ራሱ ሄደው ለምሳሌ ለፍርዱና ነገር ቢቆሙ እዛው ይሄ ፍርዱን ማቅለል አለማቅለል ምናምን ነገር ክስ ምናምን ነገር እንትን ሳይሆን የሚሉት እዛው ይበሻሸቃሉ። ምናልባት መች ነው የሚሄደው? ጨነቀኝ እኮ በቃ ጭቅጭቁ ነገሩ ምናምን መቼም አይሄድም። እርግጠኛ ነኝ ደስታ ተብዬው ማለት ነው እንድች በቃ ፕሮሰሱ አልቋል እየተባለ 2 ሳምንት 1 ሳምንት 3 ቀን እየተባለ እንደገና 2 ሳምንት 3 ሳምንት 4 ሳምንት እየተባለ ማለት ነው ንቅንቅ አይላትም ደስታ። ወዴትም አይሄዱ። እኔ እንዲሁም ከተማ ከቀየሩ እስቲ ንገሩኝ። ከተማ እነዚህ ሰዎች ከቀየሩ በእርግጥ ከአዲስ አበባ የተሻለ ወዴትም ከተማ አይቀየሩም፣ ግን ለመዝናናት ኢቭን አይሄዱ። በቃ ቪዲዮን ሞቅ ሊያደርግ የመጣ ሰው ነው እንጂ የእውነትም ከአውሮፓ መጥቶ ሩታን ከሀገር ወስዶ ምናምን በአጭር ጊዜ ውስጥ ለዛውም እነ ፈረንጁንም እነ ሮቤልንም ምናምን አያደርግም። ይሄን ካደረገ የዛኔ ጠይቁኝ። መልካም ጊዜ የሌላችሁ ጥሩ ቁም ነገር ያላችሁ ነበር የመሰለን። ከዚህ በኋላ ግን ይህንን መልስ ከሰጠው በኋላ አንተን ማለት ነው አይንህን ላይ አልፈልግም። እሺ አይንህን እንዳላይክ ክሱን ተቀበለ ማለት ነው አብርሽ። እሺ ይቀበል። እውነታ እሱ ጋር እንዳለ ለማሳየት ምናምን ነገር መቀበል አለበት። ምክንያቱም እውነታ ካለ ያው ቢኖር ነው እየተቀበለው ብዬ አስባለሁ። እና እውነታው ካለ የሚበሉት እነሱ ናቸው እና ሁላ ሊከሳቸው ይችላል። ቀደም አብርሽ እንዳለው በስም ማጥፋት ወንጀል ሊከሳቸው ይችላል። ምክንያቱም በሚዲያ ምናምን ነገር አስደብድበውኛል እያለ ነው ያለው። ስለዚህ ውሸት ከሆነ ነገሩ ለደስታ ፈረውለት። ቀጣይ ስቴፕ ሄደው ቃላቸውን ካልሰጡ በአባል ተይዞ ይገባሉ እና የእጃቸውን ያገኛሉ። ፖሊስ ራሱ ቢጠይቅ ማለት ነው መጥሪያውን ለማን ነው ሰጠሁት የምትለው? ለሄርሜላ ነው የሰጠኸው ወይ ለአብርሽ ነው የሰጠኸው? እና እስቲ በትክክል ማንን ለየተ እንደምትከስ ራሱ ንገር። ወይ ደግሞ ሁለቱን የምትከስ ከሆነ ለሁለቱም መጥሪያ አውጣ። ግን በድጋሚ ራስህ እስር ቤት እንዳትገባ ተጠንቀቅ። እንከተላለን። በዛኛው በኩል ዞር መኪናውን ይሄን ያቆም በዛኛው በኩል በዚህ ይቀርባል። ግን በዛኛው በቃ በዚህ እሺ። እኔ ለመሰከስ ማይወጡት ማይፈረቅሉት ድንጋይ የለም። መኪናውን የት ነው ያቆምከው ምናምን እያሉ አቅጣጫው ጠፍቶበት አስቡ። አንድ ሰፈር ውስጥ የሆነ መኪና የሆነች ጥግ ላይ አቆሞ አቅጣጫ የሚጠፋበትም ሁኔታ እኔ እንዴት እንደሆነ አላውቅም።
ብቻ ለማንኛውም የዛሬው ቪዲዮ ሞር ያዝናናል። እኔ ከእውነታው በላይ ማዝናናቱ ምናምን ነገር ነው የታየኝ። እናንተም እንደኔ ተዝናንታችኋል ብዬ አስባለሁ። ለማንኛውም ግን የዛሬው ቪዲዮ ይህን ይመስል ነበር። ከተዝናናችሁና ከተመቻችሁ እስቲ ላይክ እያደረጋችሁ ቪዲዮን ዝጉ። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።